ሰላም ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በእስራኤል አየር ጥቃት 25 ሰዎች መገደላቸውን የጋዛ ጤና ሚኒስቴር ገለጸ። እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታወቀ። የሕይወት አድን ሠራተኞች በጋዛ ከተማ ምስራቃዊ ዘይቱን አካባቢ የሚገኝ ሕንፃ በእስራኤል ጦር ጥቃት በደረሰበት ወቅት አንዲት አዋቂ ሴትና አንዲት ታዳጊ ልጆች ጨምሮ 10 ሰዎች ተገድለዋል ሲሉም ተናግረዋል። የእስራኤል ጦር ታጣቂዎቹ ለ5 ሳምንታት የቆየውን የተኩስ አቁም ስምምነት በመጣስ በደቡባዊ ካን ዩኒስ በሚንቀሳቀሱ ወታደሮች ላይ ተኩስ መክፈታቸውን ገልጾ የአሸባሪው ሐማስ ኢላማዎች መትቻለሁ ብሏል። ከሐማስ የተሰጠ ምላሽ የለም። በአካባቢው ደግሞ ውጥረት የተቀሰቀሰው የተባበሩት መንግስታት የጸጥታ ምክር ቤት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጋዛ ለ2 ዓመት የዘለቀውን አውዳሚ ጦርነት ለማስቆም ያቀረቡትን ባለ 20 ነጥብ ዕቅድ ካጸደቀ በኋላ ነው። በጋዛ ሐማስ የሚመራው የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳል ለቢቢሲ እንደተናገሩት ረቡዕ ምሽት የእስራኤል የአየር ሰው አልባ አውሮፕላኖች እና የመድፍ ጥቃቶች በጋዛ ከተማ እና በካን ዩኒስ በርካታ ቦታዎች ላይ ድብደባ ፈጽመዋል። ጥቃቶቹ ከበርካታ ቀናት አንጻራዊ መረጋጋት በኋላ ከፍተኛ ውጥረት ፈጥረዋል ብለዋል። የሲቪል መከላከያ ኤጀንሲው በይዘቱ በደረሰው ድብደባ በሃይማኖታዊ ጉዳዮች፣ በሚኒስትር ሕንፃና በአካባቢው ላይ ያለ ከፍተኛ ጉዳት ማድረሱን ገልጿል። የሕይወት አድን ሠራተኞች በፍርስራሽ ስር የተቀበሩ 2 ሰዎች ሲያወጡ የሚያሳይ ቪዲዮም ለጥፏል። በአናዶሉ የዜና ወኪል የተለቀቁ ፎቶዎች የ3 ትንንሽ ሕፃናት አስከሬን ከስፍራው መገኘቱንም ያሳያሉ። በጋዛ ከተማ በሰው አልባ አውሮፕላን በተፈጸመ ሌላ ጥቃት 1 ሰው ሲገደል በርካቶች ቆስለዋል ሲልም ባሳል ተናግረዋል። በምስራቅ ጋዛ ከተማ በሺጂያ ሙሽታሃ ጎዳና የሚገኘው የባልቦል ቤተሰብ ንብረት ላይም በታንክ በተፈጸመ ድብደባ ደግሞ ሌላ ሰው መገደሉንም ተናግረዋል። በተጨማሪ በካን ዩኒስ በተባበሩት መንግስታት የፍልስጤም የስደተኞች ኤጀንሲ በሚተዳደረው የስፖርት ማዘውተሪያ ስፍራ ላይ በተፈጸመ ጥቃት 3 ሰዎች ሲገደሉ በርካቶች ቆስለዋል ሲሉም ተናግረዋል። የእስራኤል መከላከያ ሰራዊት ባወጣው መግለጫ በርካታ አሸባሪዎች የመከላከያ ሰራዊት ወታደሮች በካን ዩኒስ በሚንቀሳቀሱ ቦታ ላይ ተኩስ ከፍተዋል ብሏል። ይህ እርምጃ የተኩስ አቁም ስምምነቱን መጣስ ነው። የእስራኤል ወታደሮች ላይ ምንም አይነት ጉዳት አልደረሰም ሲል አክሏል። በምላሹ የመከላከያ ኃይሉ በጋዛ ሰርጥ የሚገኙ የአሸባሪው ሐማስ ኢላማዎች መደብደብ ጀምረዋል ብሏል። የእስራኤል መገናኛ ብዙኃን ካን የደህንነት ምንጭ ጠቅሶ እንደዘገበውም የጥቃት ኢላማዎች የሐማስ ወታደራዊ ክንፍ ይዘቱን ሻለቃ አዛዥ ኤጅ አልዲን እና የባህር ኃይሉን አዛዥ ናቸው። ሰኞ ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር ጥቅምት 10 ጀምሮ ተግባራዊ የሆነው የተኩስ አቁም ስምምነት ለማጠናከር የሚያስችል ውሳኔ አሳልፏል። የምክር ቤቱ አባል ሀገራት በፕሬዝዳንት ትራምፕ የሚመራ የሰላም ቦርድ እና ጊዜያዊ ዓለም አቀፍ የሚያረጋጋ ኃይል ISF የተባለ የሽግግር አስተዳደር እንዲቋቋም ፈቅደዋል። ትራምፕ ውሳኔውን ሲያወድሱ፣ ሐማስ በበኩሉ ያለ ፍልስጤም መንግስት ምስረታ መሳሪያዎችን አሳልፎ እንደማይሰጥ ደጋግሞ ገልጿል። ከእስራኤል ጋር የሚያደርገው ውጊያ ትክክለኛ ትግል እንደሆነም ተከራክሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።